ሌላው ስለሞት ሲነሳ በጣም አስቸጋሪው ነገር ምንድነው? ለህፃናት ማስረዳት ነው። እና ከዚህ በፊት ዲያቆን ሄኖክ ኃይሌ ለህፃናት ሞትን ስለማርዳት የጻፈው ጽሁፍ ነበርና እንደውም እዛ ላይ የታሪክ ማስረጃ አንድ እንደ ምሳሌ የጠቀሰው የልዑል ዓለማየሁ የአጼ ቴዎድሮስ ዳግማዊ አጼ ቴዎድሮስ ማለት ነው የእሳቸው ልጅ ሆነው ልዑል ዓለማየሁ እሱ አባቱ ከሞተ በኋላ ያሳለፈውን ህይወት ጠቅሶልን ነበርና ለህፃናት ስለ ወላጆቻቸው ሞት እንዴት አድርጋችሁ ነው የምታስረዷቸው? በምን አይነት መልኩ ማስረዳት ይቻላል? በጣም ከባድ ነው። እና ህፃናትን አባትህ ሞቷል፣ አባትህ ተለይቷል፣ የሚጠብቅህ የለም፣ ካሁን በኋላ ይሆናል የምትመካበት የለም ተብሎ እንዴት ይነገራል? ምክንያቱም ህፃናት ወላጆቻቸው በቃ የሚጠብቋቸው የሚንከባከቧቸው ፍቅር የሚሰጧቸው ናቸውና ያንን አካል አጥተዋል ብሎ እንዴት ነው ማስረዳት የሚቻለው? በዚህ ዓለም ላይ በጣም ከባዱ ነገር የሰው ልጅ ብዙ ነገር ሊያስረዳ ሊያብራራ ይችላል፣ ግን ለህፃናት የወላጆቻቸውን ሞት ማስረዳት ማሳመን ማሳወቅ በጣም ከባዱ ኃላፊነትና የማይቻል አንዳንዴ ዕውቀት ራሱ የሚገድብ ምንም ያክል ዕውቀት ቢኖር የማይቻል ነገር ይመስለኛልና ለህፃናት ሞትን እንዴት ታስረዳላችሁ? የወላጆቻቸው መሞት በምን አይነት መልኩ ነው ማስረዳት መግለጽ የምትችሉት? እኔ ለራሴ ህፃናትን ስለሞት ማስረዳት በጣም ከባዱ ነገር ይመስለኛል። ምክንያቱም አእምሯቸው ገና ለጋ ነው፣ አይቀበሉትም፣ በዛ ላይ ይጎዳሉ። እናንተ እነሱ ደረጃ ላይ ያሉበት ደረጃ ላይ ሆኖ መናገር ያስፈልጋል። በዛው ልክ ደግሞ እነሱ እንዳይጎዱ መጠበቅም ይፈልጋልና በጣም አስቸጋሪው ነገር ነውና ትልቅ ዕውቀትና ክህሎት የሚፈልግ ይመስለኛልና ህፃናትን እንዴት ሞትን ማስረዳት የወላጆቻቸው ሞት እንዴት ማስረዳት ይቻላል ብላችሁ ታስባላችሁ?